አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሶፊያ ዩቲዩብ ተከታታዮች ሰላም፣ እንዴት ናችሁልኝ? እኔ ሰላም ነኝ አልሐምዱሊላህ። ባላችሁበት ሰላማችሁ ብዘት ተተረፍ ይበልልኝ። ዛሬ ወደ ውጭ ወጥቼ ትንሽ ነው በመኪና ነው የመጣሁት፣ በመኪና ነው የሄድኩት። ከሚገርማችሁ ነገር ከራሴ የታዘብኩት ነገር ስላለ ለእናንተ ልንገራችሁ ብዬ ነው። በእርግጥ እኔ ከቤት አልወጣም። የሚወጡም ሴቶች አሉ፣ የማይወጡም ሴቶች አሉ። ሁሉም ይወጣል ማለት አይደለም። እኔ የሆነ አስቸኳይ ነገር ካለ ነው የምወጣው። የሆነ ከስንት አንድ ጊዜ አስቸኳይ ነገር፣ ለምሳሌ ሰው ለእሶ ሰው ሞቶ ከሆነ ለእሶ ለመድረስ፣ የታመመ ሰው ካለ ለማየት፣ እንደዛ አንዳንድ ጊዜ እንጂ አልወጣም። ደግሞ በቃ ውጭ መውጣት እወዳለሁ፣ እፈልጋለሁ፣ ግን የሚያወጣኝ የለም፣ ይዞኝ የሚሄድ የለም። ዝም ብላችሁ ባገኛችሁት መኪና አትሄዱም መቼም። ስለዚህ ለደህንነታችሁ ሲባል ማለት ነው። እና ዛሬ እወጣለሁ በስንት ጊዜ ማለት ነው። ሰማዩ ምድሩም ማለት ነው። ሰማይና ምድሩ በቃ ድብልቅልቅ አለብኝ፣ ድብልቅልቅ አለብኝ። እንደ በዚህ አይነትማ የሆነ ተርኪዝ የሆነ አንድን ነገር ለማድረግ በቃ ሁሉ ነገር ግራ ነው። እኔ እንዳውም ገና እንዴት ነው የሆነ ከእስር ቤት የወጣ ሰው አለ አይደለ? ሁሉ ነገር እንትንም እንደሚልበት ልክ እንደዛ ነው መሆኑ የሆንኩት ማለት ነው። ወላሂ በጣም ግርም አለኝ። የሆነ በቃ እንደዚህ ውጭ ወጥቼ እንደዚህ በየነጋው ስለማልወጣ ይሁን ምን ይሁን አላውቅም። ሰማዩና ምድሩ በቃ እንደዚህ ድብልቅልቅ የሚልብኝ መሰለኝ። እና በቃ በጣም ከባድ ነው። የደም ማነስ አለለው፣ የደም ማነስ አይደለም፣ እኔ እንጃ። የሆነ በቃ ሁሉ ነገር በጣም ነው እንትን ያለኝ። የሆነ በቃ ሊጥለኝ ይለኛል። የሆነ ውደቂ ነው የሚለኝ ራሴን እንትን በማለት ነው እንጂ ደግሞ እኮ ብቆይ እሺ ችግር የለውም። እሺ ቆይተሽ ወይ አምሽተሽ ወይ እንደዚህ ነው የሚባለው። አልቆዩም። አሁን 5 ደቂቃ ነው የሄድኩባት መንገድ በመኪና ዞር መጣን። ከዛ የሆነ ማስተካከለው ጉዳይ ነበረኝ፣ እሱን አስተካክዬ ዞር ብለን ወደ ቤት ነው የተመለስ ነው ማለት ነው። ግን የሆነ ሱብሃንአላህ እኛ ስለማንወጣ ነው ወይስ ይቅርታ አድርጉልኝ። ከዛ መጥቼ ማለት ነው ወደ ሻይ ፈለታ ነው። ምናልባት ሻይ ስላልጠጣሁ ይሆን እላለሁ። አይደለም ዳይመን እንደዚህ ነኝ። ውጭ ስወጣ እንደዚህ ነኝ። በቃ የሆነ ይከብደኛል ውጭ ስወጣ እና የሆነ በቃ ይጨንቀኛል። ፍርሃት ይለኛል። በቃ እኔ አላቅም። እናንተ እንደኔ ትሆናላችሁ? እስኪ እንደዚህ ውጭ ወጥታችሁ የሚያደርጋችሁ ካለ እስኪ በኮሜንት ንገሩኝ። በነገራችን ላይ በዘና ብዬ የሚሄደው የኔ የምላቸው እነዚህ ሰዎች ለኔ አይጎዱኝም ብዬ የማስባቸው ሰዎች ከሆነ በደንብ እንትን እላለሁኝ። ደስተኛ ሆኔና ዘና ብዬ እመጣለሁ። ግን እንደዚህ ደግሞ ለመጀመሪያ ጊዜ ቤት ተቀምጬ እንደዚህ ወጥቼ እንደዚህ እንትን ስል ደግሞ በተለይ ከማላቀው ሰው ጋር ከሆነ በቃ መንገዱን በሙሉ ረዥም ሰዓት ከሄድኩማ በቃ በጣም ይጨንቀኛል። በጣም ከምንም በላይ ነው የሚጨንቀኝ። በቃ እኔ እንጃ በጣም ይጨንቀኛል። የሆነ በቃ አሚሮዬ በቃ ሀሳብ ነው የሚይዘኝ። መቼ ነው የምንደርሰው፣ ወዴት ነው የምንሄደው የሚለው ያ በጣም እንትን ይለኛል። ምናልባሽ እኔ እንጃ እንደዚህ ያለ ነገር እንዴት እንደምላቀቅ አላቅም። እና ላይክ፣ ሼር፣ ሰብስክራይብ አድርጉ። ያው አብዛኛዎችም ቤት ያላችሁ እህቶቼ ወደ ውጭ ለመውጣት ሞክሩ። ወደ ቅርብ ቦታም ሆነ እንደዚህ ፀሐይ የሚያገኛችሁ። ሁለተኛ ደግሞ ወደ ውጭ ውጡ ነው የምለው። በቃ ሀዋሽ ካላችሁ ሀዋሽ ምንድነው የሚባለው፣ እዛ ተዝናኑ። ፀሐይ ራሱ ቪታሚን ነው ያልኩት። ምክንያቱም በቃ እኔም አልተቀመኩም። አንድ ስንዝር 2 እርምጃ ነው 3 እርምጃ ተራመርኩ፣ መኪና ገባሁ፣ ከዛ ሄድኩ፣ እዛም እንደዛው መጣሁ። እንደዚህ ነው ያደረኩት። ውጭ አልወጣም፣ ግን በእግር መሄድና ውጭ መውጣት በጣም ብዙ እንትን ጥቅም አለው። በተለይ ሰውነታችን ፀሐይ ሲያገኝ በጣም ጥቅም ነው ያለው። እኔ ዞር ብዬ ስለመጣሁ ራሴን አሞኝ ቁጭ ነው ያልኩት።
በዛ ሻይ ብጠጣ በዚህ ብል አልተሻለኝም። እና እንደዚህ የሚያደርጋችሁ እስኪ ከምን አንጣር ከምን ምክንያት ነው እንደዚህ የሚያደርግበት ምክንያት? እስኪ ምክንያቱ ምን እንደሆነ እስኪ በኮሜንት ንገሩኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ በቅንነት። ኢንሻአላህ ደግሞ አላህ ሱብሓነሁ ወተዓላ እንግዲህ ኸይሩን ነገር ይወፍቀን ያ ረብል ዓለሚን። አላህ ኸይር ነገር ይወፍቀን። የሆነ ራሱ ስልክ ምናምን አውጥቼ ቀርጣለሁ የሆነ ነገር ምናምን እላለሁ። ላ ፍርሃቴ ነው መሰለኝ አንተን አልለም አልችልም። የሆነ በቃ ጣሪቋን ነው የማየው መንገዷን ማለት ነው። መንገዷን በግራም በቀኝም ዝም ልክ እንደ ካሜራ ማለት ነው። አይኔ ቀለውጫም በዛም በዚህም ዝም ብዬ ነው የማየው እንጂ እንትን አይደለም። የሆነ እንደዚህ ለመቀረጥ ምናምን የሆነ ምን እንደምላችሁ አላውቅም። ፍራቻ ነው የሚያድርብኝ። ያኔ አንድ ህጋዊ የሆነ ነገር ስትቀርጹ ችግር የለውም፣ ግን እኔ ደግሞ መቀረጡ ታይሆኑ እንትን ያለኝ አሚሮዬ ወደ ሌላ ነገር ነው የሚያስበው። መንገዱ የሆነ እኔ ባልኩት መንገድ ለምን አይሄዱም እላሉ ባለ ታክሲዎች፣ መኪናዎች። እኔ በዚህ ነበር በፊት የመጣሁት በዛችሁ ይዘው ለምን አይሄዱም በሌላ ይዘው ለሚሄዳሉ ብዬ እንትን እላለሁ። ገባችሁ? በእውነት እላችኋለሁ። በዛ ሲሄዱ ለምንድን ነው በዛ ይሄድከው እና ቆይ በዛ አትሄድም እንዴ እላለሁኝ። በዛ አይደል እንደ መንገዱ እላለሁ። እነሱ የራሳቸው እንትን የሚጠቀሙት ነገር አለ፣ የሚቀርበውና የሚርቀውን ያውቃሉ። ግን በጣም ከባድ ነው። ለምን በዚህ ሄድክ በዛ ለምን ነው አኬድም በዛ ለምን አኬድም ነበር እያልኩኝ ጦርነት እገጥማለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ በቅንነት። እየወጣችሁ ዘና ፈታ በሉ። አላህ ሱብሓነሁ ወተዓላ እንግዲህ ይጠብቃችሁ ይጠብቀኝ። እንግዲህ ወጥቶ ተመቅረት ማላ ይጠብቀን። ሀገራችንንም ሰላም ያደርግልን። ራሴን በጣም ነው ያመመኝ ጀማ። ከዚህ በላይ ማውራት አልቻልኩም። እስኪ ትንሽ ተተኛ ይሻለኝ እንደሆነ አላቅም። በጣም ከባድ ነው። እኔ ዳይመን ወደ ውጭ ስወጣ በጣም ነው ራሴን የሚያመኝ። ውጭ ስወጣ ራሴን በጣም ነው የሚያመኝና እኔ የቪታሚን እጥረት ይሆን የምን እጥረት ይሆን አላቅም። ምክንያቱም ይሄ እሱ ይሆን እንደብዬ ደግሞ ሕክምናም ቼክ አድርጌ ነበር በፊት፣ ግን ምንም ለውጥ የለውም። ምንም ለውጥ የለኝም። ዱአ አድርጉልኝ፣ በዱአ አትርሱኝ እላችኋለሁኝ። አብራችሁኝ ስለነበራችሁ ከልብ ነው ማመሰግነው። አላህ ሰላም ያደርጋችሁ እኔንም እናንተንም። ስለነበረን ቆይታም ከልብ ነው ማመሰግነው እላችኋለሁ። ወዶቼ እና ላይክ፣ ሼር፣ ሰብስክራይብ